ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3:30 ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እንደተለመደው አዳዲስና ወሳኝ የተባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎችን ይዘናል። ቀዳሚ የምናደርገው መረጃ ኢትዮጵያና ኤርትራን ለማደራደር ኬንያ መሰየሟ ተሰምቷል። በተለይም ኬንያ አሁን ላይ ሁለቱ ሀገራት የገቡበትን ውዝግብ ለመፍታት ወሳኝ ሀገር ተደርጋ ተቆጥራለች። በተለይም ኬንያ ከሁለቱም ሀገራት ጋር ሰላማዊ የሆነ ግንኙነት ያላት መባሉ ደግሞ በሁለቱ ሀገራት ሰላምን ለማምጣት ወሳኝ አገር እንድትሆን ስለማድረጉም ተሰምቷል። ስለዚህ ጉዳይ በስፋት እንዳስሳለን። በተለይም ትላንትና የወጣ መረጃ እንዳመላከተው የኬንያው የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ኃላፊ የሆኑት ሚስተር ኑረዲን ሐጂ አስመራ ደርሰው ስለመመለሳቸው ተሰምቷል። አስመራ ምን አውርተው መጡ? ስለዚህ ጉዳይ በስፋት እናወራለን። ምክንያቱም ሁለቱ ሀገራት ምን ነገሮችን ተነጋግረዋል፣ ከዚህ ቀደምስ ምን አይነት ነገሮች ነበሩ የሚሉትን ጉዳዮች የያዘ ነው ተብሏል። ስለዚህ ጉዳይ በስፋት እናነሳለን። ሌላው አነጋጋሪ የሆነ አዲስ መረጃ ደግሞ እንደዚሁ ከኤርትራ ወጥቷል። እነኚህ መረጃዎች በነገራችን ላይ በርካታ ገጽታ ያላቸውና በተለይም የኤርትራው አፈቀላጤ አሰራጨው የተባለው የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አሰራጩት የተባለው የሁለቱ ሀገራት የ2018ቱ የሰላም ስምምነት ነው። እንግዲህ ለበርካቶቻችን ሚስጥር የነበረ ስምምነት ሲባል የነበረና ይዘቱ ምንድነው እስካሁን ስለምን ግልጽ ያልሆነም በሚል እስከ ተወሰነ ጊዜ ድረስ ባለፉት ዓመታት ማለት ነው መንግስት ላይ ጥያቄ ሲቀርብ የነበረበት ሁኔታ ነበረ። ምንም እንኳን በኢትዮጵያ መንግስት በኩል በዚህ ጉዳይ ላይ እስካሁን የተሰጠ መግለጫም ሆነ ምንም አይነት ፍንጭ ባይኖርም በሻዕቢያ መንግስት በኩል ወይም ደግሞ በኤርትራ በኩል ግን የሁለቱ ሀገራት የ2018ቱ ስምምነት የሰላም ስምምነት እንደሚባልና ይህ የሰላም ስምምነት በሁለቱ ሀገራት መካከል ሰላምና ወዳጅነት ወይም ወንድማማችነትን ለማጠናከር ያሰበ ዓላማው በጋራ መልማትንም መሰረት ያደረገ ስምምነት እንደሆነ በመግለጽ እነኚህ ሁኔታዎች በተለይም የሁለቱ ሀገራትን ኢኮኖሚያዊ ትብብር፣ ቀጠናዊ ትብብርና በቀጠናው የሚደረጉ ሌሎች በጸጥታና በደህንነት ዙሪያ የሚሰሩ ስራዎችንም በጋራ ለመስራት ያለመ እንደሆነ እንደነበርና ስምምነቱም ባለ 5 ነጥብ ስምምነት እንደሚባል የተነገረበት ሁኔታ ነው ያለው። እነኚህንና በተለይ ደግሞ አሁን በሱዳን ያለው የሰላም ሁኔታ በምን መልኩ ሊፈታ ይችላል? አሜሪካ ለምንድን ነው በሱዳን የዚህን ያህል እጇን ማስገባት የፈለገችው? በተለይ ፕሬዝዳንት ዶናልድ ትራምፕ ትላንትና አሜሪካ ለሁለቱ የጦር አንጃዎች ወይም ደግሞ ለጦር መሪዎች ጥሪ አቅርባለች። ወደ ሰላም ኑ፣ ሁለቱ ጄኔራሎች ወደ ጠረጴዛ ሊመጡ ከሆነ ነገሩ በእርግጥ እንዴት ሊሆን ይችላል? በምን መልኩ ሊፈታ ይችላል የሚለውን ጉዳይ አነጋጋሪ አድርጎታል። ስለዚህ ጉዳይ በስፋት እናወራለን። ምክንያቱም የሱዳን የሰላም ጉዳይ ቀደም ሲል እንደነገርናችሁ ከዚህ ቀደምም ለኢትዮጵያ ብሔራዊ ጥቅም መጠበቅ በጣም ትልቅ አስተዋጽኦን ያደርጋል። ምንም እንኳን ኢትዮጵያ በዋናነት የውስጥ አቅሟን የምትጠቀም ብትሆንም ማለት ነው። በሌላ በኩል የቀጠናውንም የኃይል አሰላለፍ ሁኔታ በእጅጉ የሚቀይር ነው። በተለይ በግብፅ በኤርትራና በሶማሊያ እንደዚሁም በጅቡቲና በሳውዲ አረቢያ መካከል ያለውን ግንኙነትም ያፈርሳል ተብሎ የሚጠበቅ ነው። እዚህ ላይ የሱዳኑን ጦርነት በሚመለከት ኋላ ያሉ ኃይሎችስ እነማን ናቸው? ምን አይነት አዳዲስ ነገሮች እየተከናወኑ ነው? አሜሪካ እጇን ስታስገባ ምን ይዛ ነው? ምንስ ትጠብቃለች? የሚለውን ጉዳይ በስፋት እናያለን። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመንን በቆይታችሁ እንዲሁ ትደሰታላችሁ በማለት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እንዲሁ እየጋበዝን በምናደርገው ቆይታ የተለያዩ ሐሳቦችን እንደዚሁ የምትጨምሩልን መረጃዎችም ካሉ እንደዚሁ እንድታክሉ በሐሳብ መስጫ ሳጥኑ በኩል እንድታጋሩ እንድታበረታቱንም እየጠየቅን በቀጥታ ወደ መረጃዎቹ ይሻገራሉ። መልካም እንግዲህ እንደሚታወቀው አሁን ላይ በዚህ በምስራቅ አፍሪካ ቀጠና የተለያዩ እንቅስቃሴዎች እየተደረጉ ነው ያሉት። አሁን በቀጠናው አጠቃላይ የኃይል አሰላለፍ ስርዓት ውስጥ ለውጥ ሊያመጡ የሚችሉ እንቅስቃሴዎችም
ከውስጥም ከውጭም እየተደረጉ ነው። ግፊቶችም አሉ። እዚህ ጋር መረዳት የሚገባን ነገር በውስጥና በውጭ ያሉ ለውጦች አሉ ስንል በውስጥና በውጭ በኩል የተለያዩ እንቅስቃሴዎች እየተደረጉ እንደሆነ ለመግለጽ ነው። የመጀመሪያው በውስጥ ያለው ሁኔታ ምን ይመስላል ስንል ዊዝን ወይም ደግሞ በምስራቅ አፍሪካ ቀጠና ውስጥ ባሉ ሀገራት ውስጥ እየተደረጉ ያሉ የተለያዩ እንቅስቃሴዎችና እነኚህ እንቅስቃሴዎች እያመጧቸው ያሉ ለውጦች ምንድናቸው የሚለውን እናያለን። በሁለተኛ ደረጃነት ከዚህ ከምስራቅ አፍሪካ ቀጠና ወጣ ብሎ ባለው የዓለም ክፍል ውስጥ ደግሞ በተለይ ለዚህ ቀጠና ቅርብ በሆነው የመካከለኛው ምስራቅ፣ ሰሜን አፍሪካ፣ ደቡብና ምዕራብ አፍሪካ ላይ ምን እየተከናወነ ነው የሚለውን በመጠኑ እኒና ወደ ሶስቱ አጀንዳዎቻችን ማለትም የኬንያ አደራዳሪነት በኢትዮጵያና በኤርትራ መካከል ምን ለውጥ ሊያመጣ ይችላል፣ ኬንያ ለምን ተመረጠች፣ ባለ 5 ነጥቡ የሁለቱ ሀገራት የ2018ቱ ስምምነት ምን ነገሮችን ይዟል፣ ኤርትራ ለምን ይህንን ስምምነት አሁን ይፋ ማድረግ ፈለገች፣ የሱዳን ጦርነት ምን አይነት መልክ አለው፣ አሁንስ ወዴት ሊሄድ ይችላል የሚለውን እናያለን ማለት ነው። እንግዲህ እዚህ ላይ በምስራቅ አፍሪካ ቀጠና ውስጥ ያለውን ሁኔታ ስንመለከት የምስራቅ አፍሪካ ቀጠና በበርካታ ገጽታዎች የሚታወቅ ነው። ይሁንና ግን በዋናነት ሰላምና ደህንነቱ ያልተጠበቀ አሊያም ደግሞ አጠራጣሪ የሆነ ብዙ ጊዜ ሴኪውርድ አይደለም በመባል የሚገለጽ ቀጠና ነው። ያ ማለት ትኩሳታሙ ቀጠና የሚለውን ስያሜ የሚወክል ማለት ነው። ይሄ ሲባል ግን ሌሎች የሚሰጡት ስያሜ ነው። ተጨባጩ ሁኔታ በየሀገራቱ መካከል ያለውን ደግሞ ስንመለከት ምናልባት ከዚህም በላይ ሊያድግ የሚችልበት ሁኔታ አለ። ምክንያቱም በጣም በተለየ መልኩ ከሌሎቹ የአፍሪካ ክፍለ አህጉራት ወይም ደግሞ ሰብ ሪጅን የሚባሉ ለምሳሌ እንደ አሁን በአፍሪካ ውስጥ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ፣ መካከለኛው ተብለው እንደሚከፋፈሉ የአፍሪካ ክፍለ ግዛቶች በተለየ መልኩ የምስራቅ አፍሪካ ቀጠና አገራት ስምምነት የላቸው። በጣም አስገራሚውና ትልቁ መነጋገሪያም አጀንዳ የሚሆነው ብዙ ጊዜና እስካሁንም ጥያቄ የሚፈጥረው ጉዳይ ደግሞ ከየትኛውም የአህጉሩ ክፍለ ግዛት በተለየ መልኩ በጥብቅ የተሳሰሩ ህዝቦች ግን ያሉበት አካባቢ ነው። ይሄ ሆኖ ሳለ ለምንድን ነው ይሄ ቀጠና እስካሁን ሰላም ያጣው የሚለው ጉዳይ በበርካቶች ጥያቄ የሚያስነሳ ነው። አሁን በኢትዮጵያና በኤርትራ መካከል ያለውን ውዝግብ በተለይ የባህር በሩን ጥያቄ ተከትሎ ኢትዮጵያና ኤርትራ ውስጥ የተለያዩ የወታደራዊ አቅምን የማደራጀት የማጠናከርና አቅምን የማሳደግ ስራዎች እየተከናወኑ ነው። ሁለቱ ሀገራት ግልጽ ባይባልም ግን በተዘዋዋሪ የዲጂታል ሚዲያ ጦርነት ውስጥ ናቸው። እንደዚሁም ኤርትራ ኢራንን ጨምሮ የተለያዩ አገራትን ወደ ጦርነት ስለምገባ ከኋላ የተሰለፉ በሚል አግባብ ወይም የዛ አይነት መልእክት ባለው ሁኔታ እየጎተተች ነው። ለምሳሌ ድሮን እየገዛች ነው፣ ሚሳኤሎች ገዝቻለሁ ብላለች። እንደዚሁም ደግሞ ግብፅ በእርዳታ በልመና ያገኘቻቸውን የተለያዩ ብረቶች ለኤርትራ ለማስታጠቅ ከዚህ ቀደም ለአልቡርሃን ስታስታጠቅ ነበር። የአልቡርሃን ሁኔታ አሳማኝ ሆኖ አልተገኘም። አሁን ላይ በተለይ ሄሚቲ ከባባድ የድሮን ጥቃቶችን በመፈጸም የአየር ላይ የበላይነቱን መውሰዳቸው ግብፅና ሻዕቢያን አስደንግጧቸዋል። እናም ኤርትራ ኢትዮጵያን እንድትወጋ ፍላጎት አላቸው ግብጾች። ያ ነው እየተደረገ ያለው እንቅስቃሴ። በኢትዮጵያ በኩል ደግሞ ኤርትራን ብቻ ሳይሆን በዋናነት የኢትዮጵያ ታሪካዊ ጠላት የምትባለውን ግብፅንም ማዕከል ያደረገ ጠንካራ ወታደራዊ አቅም እየተገነባ ነው ያለው። የኢትዮጵያ መንግስት ዓለም ላይ አሉ የሚባሉ የአጠቃላይ የአየር ስርዓትን ወይም ደግሞ የራዳር ስርዓቶችን መቆጣጠር የሚያስችል አዳዲስ የራዳር ሲስተሞችን እያስገባች ነው። በእርግጥ ከዚህ ቀደምም ከእስራኤል፣ ከፈረንሳይም፣ ከራሽያም፣ ከቻይናም የተለያዩ የጦር መሳሪያዎችን አስገብታለች ኢትዮጵያ። እንደዚሁም በውስጥም ድሮንን ጨምሮ ተተኳሾች ለመድፍም የሚሆኑ ብቻ በርካታ የቀለሃን ጨምሮ የጥይት ቀለሃ ወይም የክላሽ ውስጥ የሚጠቀሙትን ቀለሃ ጨምሮ እያመረተች ነው የሚገኘው። ከዚህ ቀደም በተለየ መልኩ ኢትዮጵያ የኢኮኖሚ አቅሟን እንዳይዳከም ለማድረግና ምናልባት የሆነ ግጭት እንኳን ቢቀሰቀስ ቀጠናው ትኩሳታም ከመሆኑ ጋር ተያይዞ የባህር በር አሁን ላይ በእጇ ስለሌለ ስጋት እንዳይፈጠር መስተጓጎል፣ የሎጂስቲክስ እጥረትም እንዳይኖር በሚል ይህንን ቴክኖሎጂ ወደ ሀገር ውስጥ እንዲገባ በማድረግ ኢትዮጵያ የተተኳሽ ወጪን በከፍተኛ ደረጃ በመቀነስ ብዙ ቢሊዮን ዶላሮችን ሀገር ውስጥ ማስቀረት ትችላለች። ምክንያቱም ለነኚህ ተተኳሽ ጦር መሳሪያዎች ወይም ደግሞ ቀልሃም ሊሆን ይችላል ሌሎችም የሚወጣው ገንዘብ ቀላል ስላልሆነ ማለት ነው።
ይሄ ነው በኢትዮጵያና በኤርትራ መካከል ያለው። በተለይ ኢትዮጵያ አሁን ላይ ጉዳዩን በሰላማዊ መንገድ እንዲፈታ ጥሪም እየቀረበላት ነው። በአንጻሩ ኢትዮጵያ ከመጀመሪያውም በሁለቱ ሀገራት መካከል ኢኮኖሚያዊ ትብብር ወይም ውህደት እንዲፈጠር ትፈልጋለች። ይህን ሲባል ግን ሁለቱ ሀገራት ሉዓላዊነታቸው ተጠብቆ በሰላማዊ መንገድ ሕግን ማዕቀፍ ያደረገ መሰረት ያደረገ ዝም ብሎ በዘፈቀደ ሳይሆን በሕግ የተመሰረተ ሕግን ማዕከል ያደረገ በሕግ ላይ የተመሰረተ ግንኙነት እንዲኖር ጥያቄ አቅርባ ነበር። የባህር በሩ ጉዳይም በነገራችን ላይ ከዚህ ቀደምም በርካታ ጊዜ ተናግሬያለሁ። የኢትዮጵያ መንግስት ነገር ቢፈልግ ጦርነትን አስቦ ቢሆን ኖሮ በዚህ መልኩ አይቀርብም ነበር ቀድሞውንም። ምክንያቱም የኢትዮጵያ መንግስት ብዙ ጦርነት ውስጥ ሊያስገቡ የሚያስችሉ ተግባራት በሻዕቢያ መንግስት በኩል ሲፈጸም ነበር። በሻዕቢያ ብቻ ሳይሆን ከሻዕቢያ ጋር በተጣመሩ የውስጥ ኃይሎችም። ይሁንና ግን ይሄን ነገር አልፎታል። ይሄንን ለማረጋገጥ ያክል የፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ባለፉት ሳምንታት ከተናገሯቸው ንግግሮች መካከል የሚጠቀስ ነው። ይሁንና ግን መንግስት አሁንም ሰላምን የመጀመሪያ አማራጭ አድርጎ እየተንቀሳቀሰ ነው የሚል መረጃ አለ። በኤርትራ በኩል ደግሞ የኢትዮጵያ መንግስት እኔ ሊወር ነው የሚል ስጋትን የመንዛት ኢትዮጵያን ደግሞ ወራሪ ሀገር አድርጎ ልክ ያኔ ነፃ ለመውጣት ነው የምንታገለው በሚል የግብፅን አጀንዳ ለማሳካት የኢትዮጵያ መንግስት ላይ የትጥቅ ትግል ሲጀምሩ ያሳዩትን አይነት ፕሮፓጋንዳ ወይም ደግሞ የፕሮፓጋንዳ አካሄድ ለመሄድ ሙከራ እየተደረገ ያለበት ሁኔታ ያለ ይመስላል። ይሄ ሁኔታ በዚህ በሁለቱ ሀገራት መካከል የባህር በርን ጉዳይ መሰረት ባደረገው ውዝግብ ውስጥ ጡዘቱ እንዲጨምር አድርጓል የሚል ነገር አለ። በሶማሊያና በጅቡቲ ደግሞ አዳዲስ ለውጦች መጥተዋል። በተለይም ግብፅ በአባይ ግድብ መሸነፏን ተከትሎ ወይም በህዳሴ ግድቡ መገንባት ዙሪያ ሽንፈት መከናነቧን ተከትሎ የቀጠናው ሀገራት ኢትዮጵያን በተለያየ አቅጣጫ ጦርነት እንዲከፍቱባት በማድረግ ኢትዮጵያን ጠምዝዛ ወደምትፈልገው የቅኝ ግዛት የ1959 ስምምነት ለመመለስ ሙከራ እያደረገች ነው። አሁን ኢትዮጵያ ምናልባት ከኤርትራ ጋር ግጭት ቢፈጠር ቀጥታ የሻዕቢያ መንግስትም የግብፅ መንግስትም የሻዕቢያ ጀሌዎችም ከዚህ ቀደምም በአፋር በኩል የተደረገው እንቅስቃሴም እንዳመላከተውና የትንተና መረጃዎችም በይፋ እንዳረጋገጡት ዋናውን የኢትዮጵያ 90% የወጪ ገቢ ንግድ የሚደረግበት የኢትዮጵያ ኢኮኖሚ የጀርባ አጥንት የሚባለውን የኢትዮ ጅቡቲ የባቡርና የንግድ አስፓልት መስመርን ነው ለመቆጣጠር ጥረት የሚያደርጉት። ይሄም ታይቷል። ስለዚህ ይሄንን ለመቅረፍ የበርበራ ወደብን እንደ አዲስ ማለት የበርበራ ወደብ በጣም በዘመናዊ ሁኔታ በዱባዩ ዲፒ ወርልድ በተሰኘው ዓለም አቀፍ የፖርት አልሚ ድርጅት ከተጠገነ እንደዚሁም የማስፋፊያ ሥራ ተሰርቶለት ሙሉ በሙሉ ታድሶ አዲስ በሆነ መልኩ በጣም ዘመናዊ በሆነ መልኩ ለአገልግሎት ክፍት ከሆነ በኋላ ኢትዮጵያ የወደብ አገልግሎቱን ወደዛ ዙራለች። በተወሰነ ደረጃ ማለት ከዛ መጠቀም ጀምራለች። ይህን ስል የጅቡቲ ወደብ ቀንሶበታል አይደለም። እንደውም የጅቡቲ ወደብ ስቲል ናው አሁን እየተናገርኩበት ባለውበት ሰዓት ራሱ እየተጨናነቀ ነው ያለው። ምክንያቱም የኢትዮጵያ ኢኮኖሚ ከህዝብ ቁጥሩ ጋር ተያይዞ ኢኮኖሚው እያደገ ስለመጣ ማለት ነው። እና ከዚህ ጋር ተያይዞ የሶማሊያ መንግስት የኢትዮጵያ መንግስት እንዴት እኔን ሳያማክር በርበራ ወደብ ላይ አዲስ የፖርት እንቅስቃሴ ይጀምራል በሚል ከዚህ ቀደም በኢትዮጵያና በሶማሌላንድ ግዛት መካከል የተፈረመውን የሜሞራንደም ኦፍ አንደርስታንዲንግ ስምምነት ኢትዮጵያ ዩናኒመስሊ ለብቻዋ እየተገበረችው ነው። ከአንካራው ዲክላሬሽን በሶማሊያና በኢትዮጵያ መንግስታት መካከል የተደረገውን ስምምነትም በጣሰ መልኩ በሚል ሐሰን ሼክ መጀመሪያ ጅቡቲ ከዛ ደግሞ ግብፅ ሄደው እንግዲህ ወደዛ ጥምረት ዳግም ፊታቸውን ማዞራቸውን የሚያሳይ መረጃ ወጥቷል። ይሄ በቀጠናው ያለውን ጡዘት የበለጠ እንዲካረር አድርጎታል። ኢስማኤል ኡመር ጊሌ ደግሞ 4.3 ቢሊዮን ዶላር ይቀርብኛል በሚል ኢትዮጵያ ወደብ እንዳታገኝ ከሚፈልጉ ኃይሎች ጋር ተጣምረዋል። ለምን? ከወደቡ የሚያገኙትን ገቢ እንዳያጡ ማለት ነው። በሌላ በኩል በኤርትራና በጅቡቲ ውስጥ የተለያዩ መፈንቅለ መንግስት ሙከራዎችም ሲደረጉ ተስተውለዋል። አሁንም በሂደት ላይ እንዳሉ ይታወቃል። እንደዚሁም በሱዳን ደግሞ ሁለቱ አንጃዎች አሁንም ድረስ የዘለቀ ጦርነታቸውን አጧጡፈውታል። ኤልፋሸርን የተቆጣጠረው የጀነራል መሐመድ ሐምደን ዳጋሎ ጦር ድል እንደቀናው እየተነገረ ነው። የጀነራል መሐመድ ሐምደን ዳጋሎ ጦር ድል ቀናው ማለት ደግሞ ኢትዮጵያ የቀጠናውን ጨዋታ በበላይነት እንድትወጣ ትልቅ የመጫወቻ ካርድ ይሰጣታል። ያንን በዚህ መልኩ ማየት ይቻላል የቀጠናውን ሁኔታ። ሌላው ጉዳይ በቀጠና ውስጥ እጇን የምታስገባው ግብፅ አሁንም ድረስ ወደ ኤርትራ እየተጠጋች ነው።
በጣም በአስገራሚ ሁኔታ ጅቡቲም ገብታ የወደብ ማልማት ስምምነትን ተፈራርማለች። እንግዲህ ለራሷ ሕዝብ እንኳን በቂ የሆነ ነገርን ማቅረብ ያልቻለችው ግብፅ አሁን በምስራቅ አፍሪካ ቀጠና እጇን በሰፊው እያስገባች እንደሆነ እየተነገረ ነው። ይህ ባለበት ሁኔታ የውጭና በዚህ ቀጠና የሚንቀሳቀሱ ኃይሎች ደግሞ ኢትዮጵያም ሆነ ኤርትራ እንደዚሁም በዚህ ቀጠና ላይ በተለያየ መንገድ ግፊት እያደረጉ ነው። በተለይ እነ ዩኤኢ እና ሳውዲ አረቢያ፣ እስራኤልና አሜሪካ፣ ፈረንሳይ፣ ጀርመን፣ ራሽያ፣ ቻይና በተለያየ አግባብ እየመጡ ነው ያሉት። በአብዛኛው በዓለም አቀፍ ደረጃ ያለው ድጋፍ ለኢትዮጵያ ያደላ ነው፣ ወይም ኢትዮጵያን ይደግፋሉ አብዛኞቹ ሀገራት። ኢትዮጵያ ያቀረበችው ጥያቄ ተገቢነቱን አሜሪካ እንኳን ኢትዮጵያ ላይ የደረሰው በደል ኢትዮጵያ የባህር በሩን በአሻጥር በሴራ እንዳጣች የሚያመላክት ነው። እንግዲህ ይሄ ሁኔታ ጦርነት እንዳይቀሰቀስ ደግሞ ግፊት እየተደረገ ነው። እንግዲህ በቀጠናው ላይ ያሉ ሀገራት ኢትዮጵያ ላይ እየተባበሩ ነው ብለናል። በሌላ በኩል በዓለም አቀፍ ደረጃ ደግሞ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ግፊት እየተደረገ ነው ያለው። በዚህ ሁኔታ ውስጥ ሆነን ምን ተሰማ? አንዳንድ ጊዜ ደግሞ ለመፍታትስ ነገሩን በሰላማዊ መንገድ ለመፍታትስ ያመቻል እንዴ የሚል ጥያቄ መጠየቅ እንኳን እየከበደ በመጣበት ሁኔታ ውስጥ ሆነን እንኳን አዳዲስ ነገሮች ደግሞ እየተፈጠሩ መጥተዋል። ለምሳሌ አሁን የተሰማው አዲሱና ወሳኝ መረጃ የኬንያ መንግስት በኢትዮጵያና በኤርትራ መካከል ያለውን ግንኙነት ለማስታረቅ ሙከራ እያደረገ ነው። እንግዲህ እንደገለጽኩላችሁ በዚህ በምስራቅ አፍሪካ ቀጠና የተለያዩ ኃይሎችን ወደ ሀገራቸው በማስገባት ኢትዮጵያ ላይ አጌኒስት ሆነው እየሰሩ ያሉ እንደ ጅቡቲ፣ ሶማሊያ፣ ኤርትራ፣ ሱዳንን የመሰሉ ሀገራት አሉ። ግብፅ የኢትዮጵያ ታሪካዊ ጠላት ነች ይታወቃል። እንደዚሁም ከውጭ ደግሞ ኖ ጦርነት አያስፈልግም በሚል በምዕራብ አፍሪካ፣ በደቡብ አፍሪካ፣ በሰሜን በምስራቅ አፍሪካ ውስጥ እጃቸውን ለማስገባት እየሞከሩ ያሉ እንደ ቻይናና ራሽያን የመሰሉ ሀገራትም ግፊት እያደረጉ ነው። አሜሪካ በአንጻሩ ቀጠናውን ቴክኦቨር ማድረግ ስለምትፈልግ በራሷ እጅ ማስገባት ስለምትፈልግ በዓለም አቀፍ ደረጃ በሚደረገው የኃይል አስተላለፍ ስርዓትና የበላይነትን ለማረጋገጥ በሚደረገው እንቅስቃሴ ውስጥ ትልቅ አቅም የሚሰጣት ቀጠናም ስለሆነ ይህንን ቀጠና ለመቆጣጠር ኢትዮጵያን ልትይዝ የምትችልበት ቴንደንሲ በጣም እየሰፋ ስለመምጣቱ ተነግሯል። በተለይም ከዚህ ቀደም የአሜሪካ መንግስት በተለይ ፕሬዝደንት ዶናልድ ትራምፕ ለሁለተኛ ጊዜ ፕሬዝደንት ሆነው ሲመጡ የሻዕቢያ መንግስት የእንኳን ደስ ያለው ደብዳቤ ጽፎ ነበር ለፕሬዝደንት ዶናልድ ትራምፕ። ቆይተው 7 እና 8 ወር ከሆነው በኋላ መልሰው ልከዋል ነው የተባለው። ይህንን ያጋራው የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀልም ናቸው እንጂ በአሜሪካ በኩል ስለመላኩ እንኳን ሲኤንኤንን፣ ሲቢሲን፣ ሌሎችም ፎክስ ኒውስን፣ ዘ ዋሽንግተን ፖስትን፣ ዘ ኢኮኖሚስት በርካታ የሚዲያ አውታሮች እንኳን አልዘገቡትም። አይዶን ነው ለምን እንደሆነ። ግን የሻዕቢያ መንግስት አፈቀላጤ የፕሬዝደንቱን ደብዳቤ ለኤርትራ ተልኳል የሚለውም ማለት ነው አቶ የማነ ገብረ መስቀል የሆነ ጊዜ ትዊተር ኤክስ የማህበራዊ ትስስር ገጻቸው ላይ ለጥፈውት አይተናል። የሚገርማችሁ ያ ነገር ከመጣ በኋላ አሜሪካና ኤርትራ መካከል ሰላም ይሰፍናል በሚል እንግዲህ አዳዲስ ለኤርትራ በጣም ትልቅ ብስራት የሚል ዜና ተነስቶ ነበረ። በሌላ በኩል የኤርትራው ፕሬዝደንት ኢሳያስ አፈወርቂ የብሪክስ ስብስብንም በዛን ወቅት ተሳድበው ነበርና በቃ ፕሬዝደንት ኢሳያስ የብሪክስ ስብስብን በዋናነት እነ ራሽያ፣ እነ ቻይና፣ ብራዚል፣ ሳውዝ አፍሪካ፣ ህንድ፣ ኢትዮጵያ፣ ዩኤኢ እነኝ ኢራን ያሉበትን ስብስብ መሳደባቸው ከምስራቁ ብሎክ ከኮሚኒስቱና ሶሻሊስቱ ብሎክ ወደ ዲሞክራሲያዊ ወደ ሆነው ኮቲንኮት በኮት ውስጥ ያዙልኝ ዲሞክራሲያዊ ስል ነው አይደለም አጠያቂነቱ እንዳለ ሆኖ ማለት ነው፣ ወይም የምናውቀው ነገር እንዳለ ሆኖ ወደ ምዕራቡ ብሎክ ወደ ካፒታሊስቱ ብሎክ ፊታቸውን አዙረዋል በሚል ሲነገር ነበረ። ግን ሳምንት ሳይቆይ ከሳምንት ምናምን ገደማ በኋላ የአሜሪካ ሴናተሮች ኮንግረስማኖች ኤርትራ ላይ ያልጠበቀችውን እስሟን የሚሰብር መግለጫ አወጡ። መግለጫውም በደብዳቤ የተደገፈ ነው። ለኤርትራ መንግስት በቀጥታ ነው የተላከው። የሰብአዊ መብት ጥሰት እንዲቆም፣ የህግ ተጠያቂነትና ፍትህ እንዲሰፍን፣ ዲሞክራሲያዊ ምርጫ እንዲደረግ፣ የመንግስት ስልጣን ሊሚት እንዲኖረው፣ ህገ መንግስት እንዲኖር፣ የሰብአዊ መብት ጥሰቱ እንዲያበቃ፣ ያንን የሰብአዊ መብት ጥሰት የፈጸሙና እስካሁን ስልጣን ይዞ አገሪቱን እየመራ ባለባቸው ዓመታት ውስጥ የተፈጸሙ በደሎችንና የህዝብ ሰቆቃ ህዝብ ላይ የደረሰውን ስቃይ በሚመለከት ተጠያቂ የሚሆኑ አካላት በሕግ ፊት ይቅረቡ፣ ይሄ ደግሞ ቅድመ ሁኔታ ሆኖ መቅረብ አለበት የሚል
ሐሳብ የያዘ እንደዚሁም ደግሞ የኢኮኖሚ ስርዓቱን ወደ ተፎካካሪ ወይም ደግሞ ወደ ኮምፒቲሽናል ወደሆነ ደረጃ ማምጣት፣ ነፃ ገበያን መከተል ወዘተ የኢሳያስ አፈወርቂ መንግስት ኢሳያስ ራሳቸው ፈጽሞ የማይደራደሩበትን ቅድመ ሁኔታ ይዞ መጣ የአሜሪካ መንግስት። በዛ ምክንያት እስካሁን አሜሪካና ኤርትራ መካከል ያለው ግንኙነት ሳይዳብር ሳይስተካከል እስካሁን አለ ማለት ነው። በእርግጥ ኢትዮጵያና ኤርትራ ስምምነት ካደረጉ በኋላ በኢትዮጵያ መንግስት በኩል ከፍተኛ የሆነ እንቅስቃሴ ተደርጎ የሻዕቢያ መንግስት የተወሰኑ ማዕቀቦች እንዲነሱለት ተደርጓል። ባይዘዌ ለኢሳያስ አፈወርቂ ማንሰራራት አፈር ልሶ እንዲነሳ የአብይ አህመድ አስተዳደርን ማመስገን አለበት፣ ወይም ኢትዮጵያን ማመስገን አለበት። ስለ ሀገር ስለሆነ የምናወራው ኢትዮጵያን ማመስገን አለበት። ባይ ኖ ሚንስ የኢትዮጵያ መንግስት ለሻዕቢያ መንግስት እድል ባይሰጥ ኖሮ የሻዕቢያ መንግስት አንድ ሐሙስ የቀረው መንግስት ሆኖ ነበር። ይህም በበርካታ ማሳያዎች ማየት እንችላለን። አሁን እንኳን ባለፉት 7 ዓመታት ተነቃቃ የተባለው የሻዕቢያ ኢኮኖሚ እዛው ፈቅ አላለም። ማለት የተወሰነ መንቀሳቀሶች ነበሩ። በተለይ ከኢትዮጵያ ጋር በሚደረገው የንግድ ግንኙነት ጠንካራ የሆነ መሰረትን የሚጥል እንቅስቃሴ ተጀምሮ ነበር። ግን የሻዕቢያ መንግስት ኢትዮጵያን ከወጋህ ገንዘብ ያው እንደለመድከው ይሰጣል የሚለውን ነገር የግብፅን አጀንዳ ቀዳሚ በማድረግ ከኢትዮጵያ ጋር ከመልማት ይልቅ ከግብፅ ጋር ለሽብር ዓላማ መጣመርን ምርጫው በማድረጉ ውዝግቡ ቀጥሏል። ይሄ ውዝግብ ባለበት ሁኔታ አሜሪካ መጣችና ኢትዮጵያና ኤርትራ ጦርነት ውስጥ ተገባላችሁ ብዬ ሰግቻለሁ። የኢትዮጵያ ጥያቄ የባህር በሩ ጥያቄ ተገቢ ነው፣ ተገቢ አይደለም፣ ህጋዊ ነው፣ ህጋዊ አይደለም የሚለውን ሳጣራ ስፈትሽ ስመረምር ነው የሰነበትኩት። በምርምር ውጤቱም at the end of the day ያገኘሁት ውጤት ምንድን ነው? የኢትዮጵያ መንግስት ጥያቄ ተገቢ ነው፣ ትክክል ነው። ኢትዮጵያ በአሻጥር ነው ወደቡን ያጣችው። ለዚህ ደግሞ የራሴው የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር አምባሳደር ሄርማን ኮን አረጋግጠውልኛል። ሌሎች ሶስተኛ ወገኖችንም አጠያይቄያለሁ። በሀገር ውስጥ ያለውን ሁኔታም አጣርቼ የደረስኩበት መረጃ ድምዳሜው ይሄ ነው። የመረጃው ምንጭም የሚያሳየው ይሄንን ነው። ነገር ግን የጥናቱ ውጤት ይሄንን ያሳይ እንጂ የትንተና መረጃው ደግሞ የጦርነት ስጋት እንዳለ ነው ያረጋገጠው። ይሄ ደግሞ በዋናነት የሻዕቢያ መንግስት ግትር ስለሆነ የያዘውም ባሻጠር ስለሆነ ያው ነገሩ ፈስ ያለበት ዝላይ አይችልም ነውና የሆነች ኮስታ ብትፈጠር የሻዕቢያ መንግስትም ይሄን ነገር መመለስ ስለማይፈልግ ለሆነ ዓላማ ስለተቀበለ ባሻጠር ስለወሰደው የኢትዮጵያ መንግስት ወደ ኃይል ሊገባ ይችላል የሚል ስጋት አድሮብናል። ስለዚህ ስጋቱን ቀንሱ፣ ወደ ጦርነት አትግቡ። ሱዳን ያለው፣ ሶማሊያ ያለው፣ ጅቡቲ ያለው፣ ኬንያ ያለው እንደዚሁም ደግሞ አሁን በኬንያና በዩጋንዳ መካከል በደቡብ ሱዳን ያለው አጠቃላይ ሁኔታ በቀይ ባህር ቀጠና እነ ሁቲ ያሉበትን ስብስብ ጨምሮ ጡዘቱ ሊብስ ስለሚችል እስኪ ተረጋጉ፣ እኛ በድርድር እንፍታው፣ ሰላማዊ በሆነ መንገድ እንፍታው በሚል አሜሪካዎች ጀመሩ። ፕሬዝዳንት ዶናልድ ትራምፕ የሚመሩት አስተዳደር ኢትዮጵያ በሰላማዊ መንገድ ነገሩ እንድትፈታ እንደሚፈልግም የአሜሪካው የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ አምባሳደር ዶክተር ማሳድ ቡሎስ አረጋግጠው ነበረ። አሁን ኬንያ ምን ብላ መጣች? ኬንያ ኢትዮጵያና ኤርትራን ለማደራደር እኔ እበቃለሁ ብላለች። ለምንድን ነው ሲባል ኬንያ ለሁለቱም ሀገራት እኔ የማስበው እኩል ነው፣ ሁለቱም ሀገራት በሰላማዊ መንገድ ነገሮችን እንዲፈቱ እፈልጋለሁ። ይሄ የሚሆነው ደግሞ በድርድር ጠረጴዛ ላይ ቁጭ ብለን ስናወራ ነው። ወደ ጠረጴዛ ዙሪያ ኑልኝ ስትል አዲስ አበባን አናገረች መጀመሪያ፣ ከዛ ወደ አስመራ ሄደች። እንዴት ነው ሄደችው? ለምንድን ነው ሄደችው ሲባል አስመራ ከአዲስ አበባ ጋር ወይም ኢትዮጵያና ኤርትራ እንዲታረቁ ወደ ኢኮኖሚ ትብብርም እንዲመጣ ሪጂናል ኢኮኖሚክ ኢንቴግሬሽን የሚባለውን የአፍሪካ ህብረት አጀንዳ 2030ና 63ን ተግባራዊ ለማድረግም ስለሚጠቅም ለሁለቱ ሀገራትም ለቀጠናውም ትብብሩ የበለጠ አቅምን የሚፈጥር ስለሆነ ተግባቡ ስትል ጥሪ አቅርባ የኬንያው ፕሬዝዳንት ዊሊያም ሩቶ የኬንያ ብሔራዊ ደህንነት ኤጀንሲ ኃላፊ የሆኑትን የእሳቸው ቀኝ እጅ የሆኑትን ሰው ወደ አስመራ ልከዋል። አስመራ ምንድን የተደረገው? እዚህ ላይ አንድ ነገር በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በኢትዮጵያ ውስጥ ያሉ ኃይሎች ከሻዕቢያ መንግስት ጋር በመጣመር የኢትዮጵያ መንግስትን ለመውጋት ወይም ኢትዮጵያን ለመውጋት ጥረት እያደረጉ ነው።
አንድ ግን ብዙ ሰው ያላስተዋለው ግን ደግሞ ማስተዋል የሚገባንና ተገቢነት ያለው ነገር አለ። ምንድነው? በሰሜን በኩል የትግራይ ኃይሎችም ግማሹ የህወሓት ኃይልም ከሻዕቢያ ጋር መስራት አይደለም ወይም ተጣምሮ ለእኩይ ዓላማ ከሻዕቢያ ጋር ተጣምሮ ኢትዮጵያን መውጋት አይደለም ማሰብም የለበትም ነበር የሚሉ ድምፆችም እየመጡ ነው። አስገራሚው ነገር ለምንድነው ሲባል ስህተቱን የሰራው ኢህአዲግ ሆኖ እንዴት ነው ኢህአዲግ ዛሬም ሌላ ስህተት ለመስራት የሚዘጋጀው? ምክንያቱም ኢህአዲግ እኮ ያን ጊዜ ህወሓት ማለት ነው፣ በአንድ በኩል መሪው ህወሓት ነው፣ ግን ውሳኔዎች የሚወሰኑትና አሁን ይህን ኃላፊነት ሼር ማድረግ የሚቻለው በሁሉም ድርጅቶች ላይ ነው። ምክንያቱም አብረው ነው ተጣምረው አገር ሲመሩ የነበሩት። ነገር ግን በዋናነት አሁን ላይ ኢትዮጵያን ከሚወጉ ኃይሎች ጋር ተሰልፈዋል በሚል በተለይ ከኤርትራ ጋር ጽምዶን ፈጥሯል በሚል ህወሓት ላይ የሚቀርበው ነገር እንዴት ህወሓት ይህን ታሪክ ለማደስ ለማስተካከል እንጂ እንዴት ታሪክ ከሚያጠፋ ከሻዕቢያ ጋር ተጣምሮ ይሰራል የሚል ጥያቄ እየተናፈሰ ነው። በእርግጥ ይህን ነገር ስናየው እውነት ይመስላል። ምክንያቱም ትላንትና በርካታ ወቀሳዎች የሚቀርብበት ህወሓት የባህር በሩን መጠየቅና መቀበል ሲችል ዝም ብሏል የኢህአዴግ መንግስት። ዛሬ ደግሞ እንዴት ነው የኢትዮጵያ መንግስት ጥያቄ ሲያነሳ ይህንን ጥያቄ ተገቢ አይደለም ከሚለው ከሻዕቢያ መንግስት ጋር አብሮ የሚቆመው? እንደውም ለማደስ ያንን የተፈጠረውን ስህተት ለማደስ ከኢትዮጵያ ጋር ነበር አብሮ መቆም ያለበት። ይህንን አለማድረጉ የታሪክ ተጠያቂነትን ያመጣል፣ የህግም ተጠያቂነትን ያመጣል የሚል ነገር ተነስቷል። እንግዲህ ይህንን የሚሉት ምሁራን ናቸው። ምን ያህል በዚህ ጉዳይ እንግዲህ ነገሮችን ቃኝተው ወደ ኢትዮጵያ ፊታቸውን ያዞራሉ የሚለው ጉዳይ አጠያቂ ነው። ያው የትግራይም ጉዳይ አሳሳቢ ስለሆነ አንድ ላይ ተያይዞ ማለት ነው። እናም ኬንያ አንዱና ዋናው የተነሳው የውስጥ ኃይሎችን መደገፍ፣ ማስታጠቅ፣ ለጠላት አጀንዳ መፈጸሚያ ወይም ማስፈጸሚያ ፈረስ እንዲሆኑ የምታደርገውን ጥረት ኤርትራ እንድታቆም ኬንያ ጠይቃለች። ኤርትራ የውስጥ ኃይሎችን እያደራጀች እያጠናከረች የኢትዮጵያ መንግስትን ለመውጋት የምታደርገውን ጥረትን ጨምሮ በአጠቃላይ በኢትዮጵያ የውስጥ ጉዳይ ውስጥ እጇን የምታስገባበትን አግባብ እንድታቆም፣ ቀጠናዊ ትብብሩ እንጂ ቀጠናዊ ቀውሱ ለሁለቱም አገራት እንደማይጠቅም ለሻዕቢያ መንግስት በመልእክተኛው አማካኝነት ነግራለች ነው የተባለው። በሌላ በኩል ምጣኔ ሀብታዊ ውህደትን በሚመለከት ቀጠናው ቢተሳሰር እንጂ ቢከፋፈል ቢለያይ ለቀጠናው ህዝብም ለሀገራቱም እንዳጠቃላይ ደግሞ ለመንግስታቱም ከፍተኛ የሆነ ውድቀትን የሚያመጣ ስጋትን የሚጭር የጸጥታና የደህንነት ከፍተኛ ስጋትን የሚያመጣ ሁኔታ እንጂ የሚያተርፍ አይኖርም። እንደውም ከዚህ ጦርነት ሌሎች ኃይሎች ሊያተርፉ ይችላሉ። ያን ደግሞ ማየት ያስፈልጋል የሚል ሐሳብ ስለመቅረቡ ነው በኬንያ በኩል የቀረበው። በሌላ በኩል የጦርነቱን ማስቀረት የሚለውን ይሄ አሁን ላይ በምስራቅ አፍሪካ ቀጠና እያንዣበበ ያለውን የደመና ጭጋግን ይዞ የመጣውን ወይም ደግሞ የስጋት ጭጋግ እንበለው የስጋት ደመና ጭጋግ ይዞ የመጣውን ይህንን ጦርነት ሊቀሰቀስ ይችላል የሚለውን ጉዳይ አጀንዳውን በጠረጴዛ ዙሪያ ተወያይተው ሁለቱን ሀገራት የሚመሩት መሪዎች ከዚህ ቀደም ያመጡትን ማንም ሰው ይሞክረዋል ተብሎ የማይታመነውን ሰላምን ማምጣት ችለዋል። በተለይ የኢትዮጵያ መንግስት የወሰደው ቆራጥ እርምጃ ለዚህ ትልቅ ማሳያ ነውና አሁንም የኢትዮጵያ መንግስት ያቀረበው የሰላም ጥያቄ እናንተን የሚጎዳ አይደለም፣ አጢኑት። ስለዚህ ይህንን የውስጥ ኃይል የምትረዱትን ነገር አቆሙ፣ እጃችሁን ከኢትዮጵያ ውስጥ ጉዳይ ውስጥ ሰብስቡ፣ ከዛ እንደራደር ማለቱ ተሰምቷል። እንግዲህ ምን ያህል ነገሮች ተሳክተው ሁለቱ ሀገራት ወደ ድርድር ገብተው ሰላምን ያመጣሉ የሚለው ጉዳይ አጠያቂ አድርጎታል። በዚህ አሁን ኬንያ እየሄደችበት ባለው መንገድ ምን ይጠበቃል? ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ለፊት ሊገናኙ ይችላል ተብሎ ይጠበቃል። እነኚህ ሁለቱ መሪዎች እንግዲህ ከ2023 የዲሴምበር ወር በኋላ በይፋ አልተገናኙም ነው የተባለው። ሌሎች መረጃዎች ደግሞ በመሃል ግንኙነት ነበር የሚሉ አሉ። ግን የኢትዮጵያ መንግስት አቋሙ ግልጽ ነው። በተለይ ደግሞ ለዚህ ውዝግብ ራሱ አንድ ማረጋገጫ ለመስጠት ኢትዮጵያ የህዳሴ ግድቡን እንደጨረሰች ወደ ባህር በሩ ትዞራለች የሚለው ግምት የህዳሴ ግድብ ተጠናቆ የተመረቀበት ቀን አይደለም የመጣው። ከዛ በፊት ጠቅላይ ሚኒስትሩ በሚኒስትሮች ምክር ቤት ስብሰባ ላይ
እንደዚሁም የፓርላማ አባላትም ጭምር ጉዳዩን በውል እንዲረዱ ለማድረግ በምስልና በቪዲዮ በማስረጃ ላይ የተመሰረተ የቪዲዮ ገለጻን አድርገው ነበር። ፕሬዘንቴሽን አባውት አሰብና ስለ አባይ ውሃ። እነኚህ ሁለት ውሃዎች ቀይ ባህርና አባይ የኢትዮጵያን ህልውና ናቸው። የኢትዮጵያን መጻኢ የእድገት ጉዞ ውድቀትም እድገትም ሊወስኑ የሚችሉ ወሳኝ ነገሮች ናቸው ብሎ አረጋግጧል የኢትዮጵያ መንግስት። ይሄ ጉዳይ ደግሞ በኢትዮጵያ መንግስት በኩልም ያለውን የከረረ ይሄን ነገር ሲሪየስሊ የማየት ይሄን ስል ነገሩ በቃ የኢትዮጵያ ህልውና ነው ብሎ ማመን፣ ግን ደግሞ ጦርነት ላይ ኢንቨስት ከማድረግ ይልቅ ሰላም ላይ ኢንቨስት እናድርግ፣ ልማት ላይ ኢንቨስት እናድርግ የሚል አቋም የያዘ መሆኑን ኬንያ ተረድታለች። በሌላ በኩል የሻዕቢያ መንግስት ደግሞ በአሻጥር የወሰደውን የኢትዮጵያን ብሔራዊ ግዛት ወይም የኢትዮጵያን ህጋዊ ግዛት አሁን ጦርነት በማድረግ ሌጂቲሜት ለማድረግ ህጋዊ ለማድረግ ቅቡል ለማድረግ ጦርነቱን እየተንቀሳቀሰበት እንደሆነና ይሄ ጦርነት ደግሞ የሻዕቢያ መንግስት እንደሰራው አይነት ካልኩሌሽን ሳይሆን ነገር ሊለውጥ የሚችል እንደሆነ በመንገር ወይም በመረዳት ነው የሄደችው ኬንያ። ያው የደህንነት ቢሮ ኃላፊ ሚስተር ኑረዲን ሐጂ ናቸው፣ የኬንያው የብሔራዊ መረጃና ደህንነት አገልግሎት ኃላፊው እሳቸው ናቸው የሄዱት። ስለዚህ ይሄንን ኤርትራም እንድታቆም ኢትዮጵያም በሰጥቶ መቀበል ያለችውን መጀመሪያ ላይ የያዘችውን አቋም አሁንም አስቀጥለዋለች። ያንን ተግባራዊ ማድረግ ስለሚቻልበት ሁኔታ ዊን ዊን በሆነ አሁን ላይ የዓለም አቀፍ ስርዓት በሚመራበት ህግ እንዲከናወን እንዲፈጸም ለማድረግ ጥረት ስለመደረጉ ተሰምቷል። ስለዚህ በዛ ውይይት ላይ እነኛ ሐሳቦች ተነስተዋል። ይሄ ጉዳይ በእርግጥ ኬንያ እንዳነሳችው ተቀባይነት አግኝቶ የኢትዮጵያና የኤርትራ ጥምረት ድጋሚ ወደ ስራ ይገባል አይገባም የሚለው ጉዳይ አጠያቂ ወይም አነጋጋሪ እንዲሆን አድርጎታል ማለት ነው። ነገር ግን እኚህ ሚስተር ኑረዲን ሐጂ አይስቁም ነው የሚባሉት። ነገሮችን ሲሪየስሊ ነው የሚናገሩ ነው የሚባሉት። ስለዚህ በኬንያ መንግስትም ሲወከሉ ፕሬዝዳንት ዊልያም ሩቶ ሲልኳቸው ወደ ኤርትራ ያለውን ነገር እንቅጩን መናገር፣ ከዛ በኋላ ወደ ሰላምና ወደ ድርድር መምጣት ነው። ያም አይሆን ከሆነ ግን አውዳሚ እንደሚሆን ደግሞ ገልጸዋል ነው የተባለው። ለምንድን ነው ከተባለ የኢትዮጵያና የኤርትራ አቅም ስለማይነጻጸር፣ ኢቭን ከኋላ ደጋፊ ኃይል አለኝ ይህን ያህል ነገር አስገባለሁ እንኳን ብትል በኢትዮጵያና በኤርትራ መካከል ያለውን ሁኔታ ሰላም ከማድረግ ውጪ ሌላ አማራጭ የለም። ጦርነቱን መዘጋጀት ለሌላ አካል ሲሳይ መሆን ነው በሚል እንቅጩን ተናግረው ኤርትራ በውስጥ ጉዳይ እጇን እንዳታስገባ፣ የምታስታጠቃቸውን ኃይሎች እንድታቆም ማስታጠቁን፣ የኢትዮጵያ የውስጥ ጉዳይ ውስጥ እጇን ሰዳ ወይም አስገብታ እንደፈለጋት እንዳትዋኝ፣ እንዳትፈተፍት ቀጥታ መነገሩን የተነገረው። ከኤርትራም በኩል ደግሞ የተነገረ ነገር አለ። እኚሁ ሰው ወደ ናይሮቢ ሲመለሱ የኢትዮጵያ መንግስት የኤርትራን ሉዓላዊ የግዛት አንድነትና ይሄ ቴሪቶሪያል ኢንተግሪቲን ያክብር የሚል ጥያቄ አቅርበዋል። በሌላ በኩል በሁለቱ ሀገራት መካከል የሚደረግ ማንኛውም ግንኙነት ከዚህ በኋላ በስምምነትና በመርህ ደረጃ የአገርን የጋራ ብሔራዊ ጥቅምን ያመላከተ ወይም ያማዘነ እንዲሆን ስለመነገሩ ተሰምቷል። እና እንደ አጠቃላይ እኚህ የደህንነት ሰው ነገሩን ጨርሰው የመጨረሻ ደረጃ ላይ እንዲደርስ የሚያደርጉ ከሆነ በመጨረሻ ፕሬዝዳንት ዊልያም ሩቶ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂን በድጋሚ ወደ አንድ ጠረጴዛ ያመጣቸዋል ማለት ነው። ይሄ ደግሞ በጣም በታሪክ ትልቁ ደስ የሚያሰኝ ወደ ሰላም የመጣ ድርድሩንም በሰላማዊ መንገድ ለማድረግ መሞከሩ በደንብ የሚያስደስት እንዲሆን ያደርገዋል ማለት ነው። እናም አሁን ኬንያ ሁለቱ ሀገራትን ልታደራድር ሙከራ እየጀመረች መሆኗ ተገልጿል። ይህንን ጉዳይ ሰምታችኋል። በሌላ በኩል የሻዕቢያው አፈቀላጤ አቶ የማነ ባለ 5 ነጥቡ ያሉትን እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት በ2018 ሁለቱ አገራት በተለይ በአስመራ ስምምነት ተፈራርመው ነበር። የሁለቱ አገራት ስምምነት የፈረሙት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኬንያው ፕሬዝዳንት ናቸው። ይህን ስምምነት ተከትሎ በአገራቱ የተወሰነ እንቅስቃሴ ቢያንሰራራ መጨረሻ ላይ ግን ምንድነው የመጣው? የሻዕቢያ መንግስት እስካሁን ቆይቶ አመሻሽ ከሰዓት ትላንትና ላይ ፖስት አድርጎታል። ይህንን የሁለቱ ሀገራት ለበርካታ ጊዜ ከህዝብም ተደብቋል ተብሎ የሚነገረውን ክትባት ማለት ነው። አሁን
እንደ አቶ የማነ ገለጻ የኢትዮጵያና የኤርትራ የሁለትዮሽ ግንኙነት በወዳጅነትና በሰላም ላይ የተመሰረተ እንዲሆን ለማድረግ ዓላማው ያደረገ ማዕቀፍን ማዕከል ያደረገ እንደሆነ በመግለጽ የኢትዮጵያ መንግስት እና የኤርትራ መንግስት ቴሪቶሪያል ኢንቴግሪቲ ወይም የግዛት አንድነት እና የኤርትራ ሉዓላዊነት ታከብራለች በሚል ተስማምተናል ነው ያሉት። የኤርትራና የኢትዮጵያ ግንኙነት አሁን ላይ ምናልባት በርካቶች እንደሚሉት ወደ ጦርነት ሊያመራ ይችላል የሚል ስጋትም ስላለ ያንን ለመቅረፍ ደግሞ ግዴታ ሁለቱ አገራት ወደ ድርድር ነው መምጣት ያለባቸው። ነገር ግን አቶ የማነ የሚለጥፉት ልጥፍ አንደኛ በስድብና በውረፋ የተሞላ ነው። በጣም ሐሰት የበዛበት ነው። የኢትዮጵያን ወንጀል እያጎላ የዋናውን ባለወንጀል የወንጀሉ ፈጻሚ የድርጊቱ የአሻጥሩ የሴራው ሸራቢና የግብፅ ዋና አጀንዳ አስፈጻሚ የሆነው መንግስታቸው የሻዕቢያን መንግስት ወይም አስተዳደር እውነታና ወንጀል ግን ማጋለጥ አይፈልጉ። እናም በዚህ ባለ አምስቱ የሁለቱ ሀገራት የ2018 የሰላም ስምምነት በሚል በኤክስ ማህበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ የኢትዮጵያ መንግስት የተዛባ ትርክትን በመከተል ወይም ሐሳብን በማምጣት ስምምነቱን ጥሷል፣ ኤርትራን በኃይል ለመውረር ነው የሚያስበው የሚል ድምዳሜ አንድምታ ያለው ንግግር ነው የተናገሩት። እንግዲህ አሁን እዚህ ላይ የምንረዳው ነገር ምንድን ነው ያሉት የሚለውን እኒና ምን ለማለት ነው ምን ለማስተላለፍ ፈልገው ነው የሚለውን እኒ በመጀመሪያ this agreement occurred 18 years after the final and binding EEBC arbitral award that was rendered in April 2002. The state of continued hostility that prevailed between the two countries due to the misconception and unbalanced treatment and outlook of the Ethiopian government, especially the ኢህአዲግ the EPRDF government በሚል ያወጡት። ይሄኛው ምንድነው እዚህ ጋር የኢህአዲግ መንግስት በሁለቱ ሀገራት መካከል ያው ግጭቱ በኋላ ኦልሞስት ለ18 ዓመት የዘለቀውን ማዕቀብም እንዲጣለባት ያደረገውን ኖ ፒስ ኖ ዋር ግንኙነትን የሚያስቆም ሆኖ ግን ያ የግንኙነት በሰላማዊ መንገድ እንዳይጠናቀቅ ከዛ በፊት ጥረት ሲያደርግ የነበረው ኤርትራንም ወዳልሆነ ነገር ውስጥ አስገባው የሚሉት የኢህአዲግን መንግስት ነበር። እናም እናንተ የባህር በር የአሰብ ወደብ ወዘተ እያላችሁ ትጠይቃላችሁ፣ ግን የስምምነቱ ማዕቀፍ ይሄ ነው። ለምን? ከዚህ ቀደም እነሱ ያሉት ነገር ስላለ ማለት ነው። ራሳቸው አቶ የማነ ስለ ኢትዮጵያ ጥያቄ በሚመለከት ልትወረን ነው ብለው ስለነበረ እናንተኛን ልትወሩ ታስባላችሁ፣ ግን ሁለቱ ሀገራት የተስማሙት ወይም ሁለቱ መሪዎች የተስማሙት በኢትዮጵያና በኤርትራ መካከል የተፈጠረው ባለ 5 ነጥቡ የሰላም ስምምነት ጁላይ 9 2018 እንደ አውሮፓውያን አቆጣጠር ሲፈረም በዓለም አቀፍ ሕግ ላይ የተመሰረተ እንደሆነ በማስረዳት full respect of each other's sovereignty and territorial integrity በሁለቱ ሀገራት መካከል ሉዓላዊነትን እና የሁለቱን ሀገራት የግዛት አንድነት ያረጋገጠ ስምምነት እንደሆነ ገልጸዋል። Indeed ይልና ደግሞ Article 1 of the end of the state of war between Eritrea and Ethiopia ushering of a new era of peace and friendship ይላል። እንግዲህ በሁለቱ ሀገራት መካከል ጦርነቱን በዘላቂነት በማቆም ያንን ገጽታንም በመቀየር አዲስ የሰላምና የወዳጅነት ዘመን እንዲመጣ መሰረት የጣለ ነው ይላል። ከዛ 4 and 5 awareness the full implementation of the EEBC award ይልና joint venture of both countries to ensure regional peace, development and cooperation respectively ይላል። አሁን ሁለቱ ሀገራት ይህንን ባይንዲንግ የሆነ ስምምነት ተግባራዊ በማድረግ ጆይንትሊ ለቀጠናው ሰላም፣ ልማትና የጋራ ልማት እና ይላል መጨረሻ ደግሞ ተመልሶ and cooperation respectively ሁለቱም ነው የሚለው ለጋራ ትብብር አብረው ይሰራሉ፣ ይህንንም ቁርጠኝነታቸውን በማሳየት በስራ በተግባር ይገልጻሉ የሚል ነው። ሌላው ጉዳይ እንደው እንዳጠቃላይ ስንረዳው በአጭሩ ኢትዮጵያ ስምምነቱን ጥሳለች ለማለት ነው። አሁን ያነበብኩላችሁ ምን እንዳሉ ነው። ለምንድን ነው ያሉት የሚለውን ሳነሳ በአጭሩ ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት ከዚህ ቀደም የኢትዮጵያ መንግስትን ሰላማዊ ጥያቄ ወደ ጦርነት ዴሊብሬትሊ ቀይሮ ያኔ በትጥቅ ትግሉ ዘመን
እነ ግብፅ፣ እነ ሊቢያ፣ እነ ሶሪያ፣ እነ ኢራቅ፣ ሶማሊያም ጭምር፣ ሳውዲ አረቢያም፣ ሌሎች የአረብ አገራትም በሩቅም በቅርብም ያሉ ሱዳንን ጨምሮ ግብፅን ጨምሮ የሻዕቢያ መንግሥት ከጥንስሱ እንዲጠነሰስ ከዛ መንግሥት ሆኖ እንዲመጣ ኤርትራ እንድትገነጠል ባደረጉበት አግባብ የተኬደበትን የዲፕሎማሲ አካሄድ ይሄ ማለት ትሪክስ የተሞላበት ኢትዮጵያን ገጽታዋን ለማበላሸት ዓላማ ያደረገ አካሄድን ሲከተል ስለነበረ ከሰሞኑ እናንተ እኮ ባህር ትላላችሁ እንጂ እኛ እኮ የተስማማ ነው በዚህ መልኩ ነው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ምን ሊለን ነው? ወይም የጽሑፉ መልእክት ምንድን ነው መጨረሻ የሚሆነው? ኢትዮጵያ ስምምነቱን ጥሳለች ለማለት ባጭሩ። ያ ማለት ኢትዮጵያን ወንጀለኛ ለማድረግ ነው። አቶ የማነ ይሄንን የስምምነት ይዘት ይሄ ነው የስምምነቱ ይዘት በሚል አሁን ላይ በማህበራዊ የኤክስ ትስስር ገጻቸው ሊለጥፉ የሞከሩት ለምን ከተባለ አንደኛ የሻዕቢያ መንግሥት ፈርቷል። አመናችሁም አላመናችሁ የኢትዮጵያ መንግሥት እንዳትረሱ የፓርላማው ንግግር የጠቅላይ ሚኒስትሩ የፓርላማ ንግግር ቀልድ ንግግር አይደለም፣ ፕላስ ፋይናል ነው። ሚሊዮን ጊዜ አትጠራጠሩ ተብሏል። አልሰማንም ኢትዮጵያ የባህር በር አይመለከታትም የሚለውንም ተብሏል። ምን ማለት ነው? ይሄ ለሻዕቢያ መንግሥት ትልቅ የሆነ ቦምብ ንግግር ነው። ስለዚህ ራስ ምታት ስለሆነበት አሁን የኢትዮጵያን ጥቅም እንጂ መጀመሪያ ቅድሚያ የምንሰጠው ኤርትራ እንደዚህ ሆነች አልሆነች አይደለም። እንደውም እንደ ሀገር ነው የምንራመደው እምቢ የምትሉ ከሆነ ወደሚል ነው ሄደው መንግሥት። ምክንያቱም ተለመኑ፣ ተዘከሩ፣ አማራጮች ቀረቡላቸው። በራስ ንብረት ሌላ ድርሻ እንኳን እየተሰጣችሁ ሌላ ነገር አማራጭ ውሰዱና በዘላቂነት ከኛ ጋር እንስራ ሲባሉ እምቢ ካሉ በኋላ ሳይረፍድባችሁ ተባለ። በመደመር መጽሐፍ ላይ ምርቃት ወቅት ቶሎ ወደ ስምምነት ወደ ሰላማዊ የጠረጴዛ ዙሪያ ኑ ተባለ። ቀጠሉና ጠቅላይ ሚኒስተሩ በፓርላማ ደግሞ አሁን የነገርኳችሁ ንግግር ተናገሩ። የቅርብ ጊዜው ማብራሪያ። ይሄ ማለት ምንድን ነው የሚያስረዳው? ጠቅላይ ሚኒስትሩ ይህን ነገር ሲናገሩ የሁለቱ አገራት ግንኙነት ወደ ሰላም ካልመጣ በኋላ ላይ ልትወጡ ወደማትችሉት አዘቅት ውስጥ እየወደቃችሁ ነው። ይሄ ደግሞ አትድኑበትም። ለእናንተ ታላቅ የሆነ ጉዳትን ያመጣል። ፋታል ሚስቴክም እየሰራችሁ ነው። ስለዚህ ከዛ ተቆጠቡና ወደ ሰላም ኑ ነው። አሁን ወደ ሰላም ኑ ሲባል እዚህ ጋር መገንዘብ ያለብን ነገር አለ። የኢትዮጵያ መንግሥት ባለፉት 5 ዓመታት ሲወተውትና በሰላማዊ መንገድ ድምፁን አጥፍቶ ከኤርትራ መንግሥት ጋር ሲነጋገር የከረመው ይሄንኑ ስምምነት እኮ ተግባራዊ ለማድረግ ነው። ሌላ ነገር እኮ አይደለም። ተው እንጂ አቶ የማነ እንዴ ሙድ አትያዙብን። ጠቅላይ ሚኒስትሩም እኮ ይሄንን የተናገሩት አሁን ልክ ጠቅላይ ሚኒስትሩ በፓርላማ ቀርበው ማን ነው የፈረመው ኤርትራ ስትገነጠል? ማን ነው ለኤርትራ መገንጠል ፍቃድ የሰጠው? ማን ነው አሰብ ይገንጠል እንደዚህ ትውልድ ላይ ዘላለማዊ ዕዳን የሚጥል ስምምነት የፈረመው ማን ነው? ይሄ ቀልድ ስምምነት አይደለም። ዝም ብለን የሆነ ይሄን ውሰዱ ያን ውሰዱ ብለን የምንወስነው ነገር አይደለም። ፓርላማው ያውቀዋል እንዳንል ፓርላማው ያውቀዋል። የሚያውቀው ማወቁን የሚያሳውቅ ወይ የሚያስረዳ አንድ ሰነድ አላገኘንም። ካቢኔው ሚኒስትሮች ምክር ቤት ያውቀዋል እንዳንል እዛ ምንም ሰነድ የለም። የሆነ ወረቀት እስቲ ይገኛል ምክር ቤት አካባቢ የሆነ ቦታ ብቻ ፈልጉ ሲባል ምንም የለም። ታዲያ ማን ፈረመው ብለው ጠየቁ። አሁን እቺ ጉዳይ በጣም ኒውክለር ነው የሆነችው። የኤርትራ መንግስትን ጭራን እንትን ያለችው ያስበቀለችው ወይም ደግሞ ምንድን እንበለው የኢትዮጵያን ሕዝብ አንጀት አራሰች። ሻዕቢያ መንግስትን ደግሞ በጣም አናደደች። መልስ የሌለው ጥያቄ ሆነ ለሻዕቢያ። ለኤርትራ እኮ ለኢትዮጵያ እኮ መልስ አሉ። ለኤርትራ ለሻዕቢያ መንግስት ግን መልስ የሌለው ሆነ። ለካ ነገሩ በእንቅርት ላይ ጆሮ ደግፎ ሆነባቸው። ለካ ወደኋላ ተመልሶ ሲያስቡት ኢትዮጵያ ህጋዊ መንግስት ባላት ዘመን አይደለም ኤርትራ የተገነጠለችው። ለካ የኢትዮጵያ መንግስት ኤርትራ ስትገነጠል የሰጣት ዕውቅና የጨረቃ ዕውቅና ነው። ምክንያቱም ህጋዊ መንግስት አልሆነም። አሁን እኛም ጊዜ እንጠብቃሉና እቺን ስምምነት ማውጣታቸው ማለት ነው በእነሱ ቤት። አቶ የማነ አሁን እዚህ ጋር መገንዘብ የሚያስፈልገው ነገር ምንድን ነው? እነኚህ ሀገራት ነገ ወደ ሰላም መምጣታቸው አይቀርም። ተወደደም ተጠላም ጦርነት የምትነዛም ምንም የምታወራም ማናችንም እኔንም ጨምሮ አንድ መገንዘብና መርሳት የሌለብን ነገር እነኚህ ሁለቱ አገራት ወደ ሰላም መምጣታቸው አይቀርም። በባሌም ሆነ በቦሌ በጓሮም ሆነ በፊት ለፊት ይመጣሉ ወደ ሰላም። ያኔ ግን ወደ ሰላም ሲመጡ አሁን ያላቸው ቅርጽን ይዘው አይደለም። ይሄ መረጋገጥ መሰመር አለበት። ለምን ጦርነት የሚጀመር ከሆነ የኤርትራ ታሪክ ይቀየራል፣ ካርታውም ይቀየራል።
አይዘር ደግሞ ወደ ሰላም መምጣት አለባቸው። ወደ ሰላም ደግሞ የሚመጡ ከሆነ ያው እንደነገርናችሁ በሰላማዊ መንገድ ይሆናል ነገሩ ማለት ነው። ይቀጥላል የሁለቱ ሀገራት ስምምነት። ጦርነትን ቢኖር ኢትዮጵያና ኤርትራ አይነጣጠሉም። ጦርነትን ባይኖር ኢትዮጵያና ኤርትራ እንደ ህዝብ አይነጣጠሉም። ውድመት ይመጣል ነው እንጂ እኮ ያው ነው። መቼም አገራቱ ተነቅለው ወደ ተለያየ ቦታ እኮ አይሰረጫጩም። ይሄ መሬቱ እኮ ተነስቶ እኮ ወደ ተለያየ ቦታ አይሄድም። አገር ሲገነጠል ከአንድ አገር እኮ አንድ ግዛት ከአንድ አገር ተገንጥሎ አገር ሲሆን እኮ በዚህኛው አገር የሚተዳደርበት ህግን ይቀይራል። የራሱ ህግን ያወጣል። ይሄ ወሰኑ ድንበር ይሆናል። የግዛት ወሰን ወደ ድንበርነት ይቀየራል። ሉዓላዊ ይሆናል። ዓለም አቀፍ ይሆናል። ከዛ በራሱ መንግስት የፈለገውን የውጭ ግንኙነት ያደርጋል። ሌላ በአዲስ ህግ ይተዳደራል ነው እንጂ እኮ መሬቶቹ ተነስተው ወደ ተለያየ ቦታ ይሄዳሉ ማለት አይደለም። አሁንም እኔ ምናልባት እዚህ ላይ በደንብ መወያየት እንኳን ቢያስፈልግ ሰው ጥያቄ ማንሳት አለበት ብዬ ማምነው ነገር ያችኑ የጠቅላይ ሚኒስትሩን ማን ነው የወሰነው የምትለውን ነገር ማንሳት ያስፈልጋል። ለምን? አንደኛ ይህንን ታሪካዊ ስህተት የሰሩ ሰዎች ዛሬ ታሪካዊ ስህተቱ እንዲታረም ነው መደገፍ ያለባቸው። ካልሆነ ድርጊታቸው እንዲያፍሩ እንዲመለሱ ያደርጋል። በተለይ ይህንን ምስኪን የትግራይ ህዝብን ወደ ጦርነት ድጋሚ ከማስገባት እጃቸውን እንዲሰበስቡ ያደርጋቸዋል። ኢትዮጵያን የዋህ ህዝብ የኢትዮጵያ ህዝብ በአሻጥርና በሴራ እንጂ እርስ በርሱ የሚናቆረው የሚባላው የማይበቃ ነገር ስለሌለው አይደለም። ይህንን ህዝብ ይቅርታ እንዲጠይቁ ለካ አልተረዳነውም ህዝቡን እንዲሉም ያደርጋል። ሌላው ነገር ደግሞ የኢትዮጵያ ጥያቄ በጣም መሰረታዊና ተገቢ እንደሆነ ትክክለኛ ህጋዊነትም ያለው እንደሆነ የኢትዮጵያ ትክክለኛ ግዛትን ወደ ኢትዮጵያ ለማስመለስ የሚደረግ ነገር እንጂ የማንንም አገር ግዛት ለመውረር በኃይል ለመውሰድ እንዳልሆነ የሚያረጋግጥ መሆኑን ማሳየት ይችላል ይሄ ጥያቄ ሲመለስ። ስለዚህ ያንን ጥያቄ መጠየቅ አለብን አብዛኞቻችን። ሌላው ጉዳይ በኢትዮጵያና በኤርትራ መካከል የተፈጠረው ግንኙነት በሰላማዊ መንገድ ቀድሞ ተበላሽቶ ነበር። በመሃል ሰላም ሆኖ ነበር። አሁን ደግሞ ተበላሽቷል። ያ የተበላሸው ግንኙነት ወደ ሰላም እንዲመጣና ህዝቡ እንዲጠቀም በቃ ዋናው ለህዝብ መሰረት እንዲጣል የልማት መሰረት ያደርጋል። ይሄ በማይሆንበት አግባብ ግን አዲስ አካሄድ መከተል የሚያስፈልግ ከሆነ ወይ የሚጀመር ከሆነ ደግሞ ያው እንደሚደረገው አሁን እያየን እንዳለ ነው የኤርትራ ታሪክ ሊቀየር ይችላል። ምክንያቱም አገሩ ስትወረር እያንዳንዱ ቤት የሚመጣ የሞት ጽዋ ሲመጣ ቁጭ ብሎ የሞት ጽዋዬን እቤቴ እስኪመጣ ጠብቄ ሲመጣ ጠጣለሁ ብሎ የሚያምን ኢትዮጵያዊ የለም። አትሸወዱ። አቶ የማነም የሻቢያ መንግስትም ከሻቢያ ጋር ያበረም ማንም እቤቱ ጽዋው እስኪመጣ የሚጠብቅ የለም። ለምን? አንድ ማሳያ ላንሳ። ኢትዮጵያ ዛሬ የባህር በር ቢኖራት የህዳሴ ግድቡ አይነት አንድ ፕሮጀክት በአንድ ዓመት ውስጥ አንድ ቦታ ላይ ትገነባለች። ይህንን የሚያክል ብር ነው ለጅቡቲ እየከፈልን ያለ ነው እና ለሌሎች ሀገራት እያወጣን ያለ ነው። ሲጀመር አሁን እኮ ከኤርትራ ጋር እንኳን በራሳችን ወደብ እና የባህር በር ጦርነት ውስጥ እንግባ ብንልና ስለ ጦርነቱ የሚወጣው ገንዘብ እኮ አላስፈላጊ እኮ ነው። አላስፈላጊ ኪሳራ እኮ ነው። ለምን? የኢትዮጵያ ሆኖ እያለ እየታወቀ በሰላማዊ መንገድ ቢመለስ ይሄ ገንዘብ እኮ ለሌላ ዓላማ መዋል የሚችል ገንዘብ ነው። ኤርትራ አሁንም ኢትዮጵያን ለማዳከም ማሰቧን ከዚህ መረዳት ይቻላል። ስለዚህ ይህንን ሲጽፉ አቶ የማነ በእነሱ ቤት ቦምብ መጣላቸው ነው። በእርግጥ መነጋገሪያ መሆኑ አይቀርም፣ እየሆነም ነው። ግን አንድ ነገር የረሱት ነገር አለ። አንደኛ የኢትዮጵያ መንግስት ጥሪ አቅርቦልኝ ነው በትግራዩ ጦርነት የገባሁት በኢትዮጵያ ሰሜኑ ጦርነት የገባሁት በሚል ሲያነሱ በቃ ወደ ጦርነቱ ከገቡ እኮ ስምምነቱ ከሽፏል፣ ፈርሷል። ምክንያቱም ትግራይ የኢትዮጵያ ግዛት አይደለም እንዴ? ወደ ኢትዮጵያ ድንበር እኮ ነው ጥሶ የገባው የሻቢያ ጦር። ስለዚህ ያኔ ስምምነቱን ጥሷል። ይሄ ቴሪቶሪያል ኢንቴግሪቲ፣ ሶቨርኒቲ ምናምን ወዘተ የሚሉት መቼ እነሱ የኢትዮጵያን ቴሪቶሪያል ኢንቴግሪቲ እና ሶቨሪኒቲ አክብረው ነው አሁን ይህን ነገር የሚያነሱት? እንደው አያሳፍርም እንዴ? ሁለተኛ ነገር የውስጥ ኃይሎችን ሲያደራጁ በኢትዮጵያ ውስጥ ጉዳይ ውስጥ ገብተው ሲፈተፍቱ ሲያጨማልቁት እኮ ስምምነት ፈረሰ እኮ። ለምን? ምን ይላል? ጆይንት ቬንቸር ኦፍ ቦዝ ካንትሪስ ቱ ኢንሹር ሪጂናል ፒስ ዴቨሎፕመንት ኤንድ ኮኦፕሬሽን ሪስፔክቲቭሊ ይላል። ታዲያ የቱ ጋ ነው እነኛ ሀገራት የቀጠናውን ሰላም ለመጠበቅ በጋራ አሁን ሲተባበሩ ነው እንደያየን ያለ ነው? ኤርትራ እኮ ከኢትዮጵያ ጋር ስትተባበር አላየንም። ኢትዮጵያን ቢዚ ስታደርግ ነው ያየን። ኢትዮጵያን ስታተራምስ ስታሸብር ነው ያየን። እንዴ
የሚሞተው ኢትዮጵያዊ የዶሮ ነፍስ ነው እንዴ ያለው? ዶሮ እንኳን ክብር አለው እኮ ሲሞት። ተቃዋሚም ይሁን ምንም ይሁን የኢትዮጵያ ዜጋ የሞተ እስከሆነ ድረስ ለዛ ኃላፊነት መውሰድ አለበት የሻዕቢያ መንግስት፣ የግብፅ መንግስት ኃላፊነት መውሰድ አለበት። ስለዚህ ከጠላት ጋር ተጣምሮ የሻዕቢያ መንግስት ነው የኢትዮጵያን መንግስት እኮ እየወጋ ያለው። ኢትዮጵያን እያተራመሰ ያለው፣ ቀጠናውን እያተራመሰ ያለው የሻዕቢያ መንግስት እንጂ የኢትዮጵያ መንግስት አይደለም። ኢትዮጵያ አይደለችም፣ ኤርትራ ነች እያተራመሰች ያለችው። ማን ነው የሚጠየቀው እንዴ? ተው እንጂ አቶ ይማነ። ሶስተኛው ነገር ኢትዮጵያ ላይ ካበሩና የኢትዮጵያ ታሪካዊ ከሆኑ ጠላቶች ጋር ማን ነው በጥምረት እየሰራ ያለው? ኢትዮጵያ ከሻዕቢያ ጠላት ጋር እየሰራች አይደለም። የት አለ የሻዕቢያ ጠላት? ሲጀመር የኤርትራን ይጠላል ተብሎ ከሚታሰብ ኃይል ጋር ከማን ጋር እየሰራች ነው ኢትዮጵያ? ከማንም ጋር። የሻዕቢያ መንግስት ግን ኢትዮጵያን ከሚጠሉ ብቻ ሳይሆን ኢትዮጵያ ከምድረ ገጽ ብትጠፋ ከካርታ ላይ ብትፋቅ ደስ ከሚላቸው እንደነ ግብፅ ካሉ ሰይጣን ሀገሮች ጋር አብሮ እየሰራ ነው። እና ማን ነው ስምምነቱን ያፈረሰው? በቀድሚያም ደግሞ በደረጃ እናስቀምጥና እንያቸው ከተባለም ቀድሞ ስምምነቱን ያፈረሰው የሻዕቢያ መንግስት እንጂ የኢትዮጵያ መንግስት አይደለም። የኢትዮጵያ መንግስት ወደ አሰብ የሚሄደው መንገድ ኢንቨስት አድርጎ ከጠገነ በኋላ የተለያዩ ወጪዎችን አውጥቶ የክሬን የሚጭኑ ማንሻ ወዘተረፈ እንዲገቡ ወደዚህ ወደ ፖርቱ እንዲመጡ ካደረገ በኋላ ኖ ብሎ የመለሰው የሻዕቢያ መንግስት ነው የኢትዮጵያ መንግስት ነው። በኢትዮጵያ የውስጥ ጉዳይ ውስጥ እጁን አስገብቶ መንግስት ገለብጣለሁ የሚሉ ኃይሎችን የተሳሳተ ትርክት እንዲነዙ አጀንዳ ቀርጾ ለነሱ ከግብፅ ገንዘብ እየተቀበለ ግማሹን ወደ ራሱ ካዝና እያስገባ ደላላ ሆኖ እየሰራ ያለው የኢትዮጵያ መንግስት ነው የሻዕቢያ መንግስት ነው? የሻዕቢያ መንግስት ነው። ግልጽ እኮ ነው ይሄ። እና እንዴት ነው የኢትዮጵያ መንግስት ስምምነቱን ጥሷል? የ2018ቱን የአስመራውን የባለ 5 ነጥቡን የሰላም ስምምነት በኢትዮጵያና በኤርትራ መካከል የተፈረመውን ባለ 5 ነጥቡን የሰላም ስምምነት ጥሷል ተብሎ እንዴት ይነገራል? አሁንም ይሄ የሚያሳየው ምንድነው? የሻዕቢያ መንግስት አሁንም በኢትዮጵያ ሰላም እንዲመጣ እንደማይፈልግ ነው። ከሰሞኑ የሆርን ሪቪው ቲንክ ታንክና የአዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት ፓነል ዲስከሽን እንበለው ፎረም ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሯቸው ወደ 7 ነው የሚጠጉት፣ ግን እንደው በ5 እንያቸውና ኢትዮጵያ ኤርትራን የምትመለከትበት አንግልና ኤርትራ ኢትዮጵያን የምትመለከትበት አንግል የተለያየ እንደሆነ ያረጋገጡበት ነገር ይኸው በዚህ መግለጫ እኮ ተረጋግጧል። ለምን? አንደኛ ስህተትን አለመቀበል አምኖ ኢትዮጵያን የባህር በር አልባ ያደረጋት አንዱ የሻዕቢያ መንግስት አይደለ እንዴ? በአሻጥር እንዴ የሰራውን ስህተት እንዴት ነው መልሶ አልሰራውም አይኑን በጨው አጥቦ ኢትዮጵያ ሊከራከር የሚችለው? የዓለም አቀፍ ሕግ፣ የቀጠናው ሕግ፣ የምትስዬ ሕግ ምናምን የሚለው የትኛው ሕግ ነው ኤርትራ ክብራ የምታውቀው? ለራሷ ራሱ ሕገ መንግሥት የሌላት ሀገር፣ ለራሷ መንግሥትና ሰራዊት የተቀላቀለባት ሀገር። ይህንን ማወቅ ያስፈልጋል። ይህንን ጠይቁ ውድ ኢትዮጵያውያን፣ ውድ ኤርትራውያን፣ ለአገር ሰላምና ለሕዝብ ጥቅም የምታስቡ ማለት ነው። የዛሬ 7 ዓመት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሥልጣን ሲመጡ አሰብ የተዘረፈ እንደሆነ ይታወቃል። ግን አሰብን በኃይል እናስመልሳለን የሚል የፓርላማ ንግግር አላደረጉም። አሁንም አሰብን በኃይል እናስመልሳለን የሚል የፓርላማ ንግግር አልሰማንም። እንደ አንድምታው ሊሆን ይችላል እንዳረዳድ። እዚህ ጋር ግን አንድ መገንዘብ ያለብን ቁም ነገር አለ። የኢትዮጵያ መንግስት እኮ ነው የኢሳያስ አፈወርቂ መንግስት አፈርልሶ እንዲነሳ መንግስት ነኝ የሚል ቅርጽ እኮ እንዲኖረው ያደረገው እኮ የኢትዮጵያ መንግስት ነው። ለምንድነው ውለታ የሚረሳው እንዴ? ኤርትራ የተገነቡት እነኛ ግባብድዬ መጋዘኖች የጎጃምን ጤፍ፣ የአርሲን ስንዴ፣ የባሌን የሸዋ ምድርን ምርቶች ለማጎር አልነበረም እንዴ? እዛ የተደራጁ የኤርትራ ኢንቨስተሮች በመንግስት ስፖንሰር ተደርገው ዶላሮችን ይዘው ገብቶ ኢትዮጵያ ውስጥ ገበያውን አላተራመሱትም? ይህንን ማን ይረሳል? የትግራይ ወርቅ ተዘርፎ በኤርትራ በኩል ቻይና እየተሸጠ አይደለም? አሁን ለታ መረጃ ስንሰራላችሁ 3.5 ቢሊዮን ዶላር የሚጠጋ ካፒታል ያለው ወይም ደግሞ የዛን ያህል ገንዘብ የሚያወጣ ወርቅ ከኢትዮጵያ አልተዘረፈም? ይህንን የማዕከላዊ መንግስት ሳያቅ አላስወጣም? የሻዕቢያ መንግስት እጁ የለበትም? በነገራችን ላይ ስምምነቱን እንደውም የኢትዮጵያ መንግስት አክብሯል። አንድ ነገር ብቻ ነው እዚህ ላይ የምሰጠው። በሌላ ርዕሰ ጉዳይ በሌላ ጊዜ እንመጣበታለን። በሰላማዊ መንገድ በሰጥቶ መቀበል መርህ ማለት ምን ማለት ነው? ለምሳሌ የባህር በር ስጡን፣ ከኢትዮጵያ አየር መንገድ ሼር ውሰዱ፣ ከኢትዮ ቴሌኮም ሼር ውሰዱ፣ ከሌሎች የልማት አውታሮች ጠንካራ ትርፍ አላቸው ከሚባሉ የመንግስት የልማት ድርጅቶች ሼር ይኑራችሁ ተባለ።
እና የቱ ጋር ነው ኢትዮጵያ ለወረራ የተነሳችው? ሲጀመር ወራለሁ ያለችው ኢትዮጵያ የቱ ጋር ነው? ይህንን እኮ የዛሬ 5 ዓመት እኮ የተነሳ ጥያቄ እኮ ነው። በውስጥ ለውስጥ ሲብላላ ስለቆየ ነው እንጂ ያኔ ለምን ሳይመልሱ። ስለዚህ ይሄ ኤርትራ የኛ ኢትዮጵያ ደግሞ የኛ በሚል የኢትዮጵያ ውድቀት፣ የኢትዮጵያ መደፍረስ፣ የኢትዮጵያ ሰላም መደፍረስ፣ የኢትዮጵያ ሰላም መናጋት ለኤርትራ እድገት ምንጭ ነው ብሎ የሚያስብ 1980ዎቹና 60ዎቹ ላይ ስታክ ያደረገ አዋጪ ያልሆነ አሁን ላይ ከ21ኛው ሴንቸሪ የዓለም አቀፍ ስርዓትም የፖለቲካ አስተሳሰብም ጋር አብሮ ማሄድ አስተሳሰብ የሚያራምደው የአዛውንቱ ፕሬዝደንት መንግስት እንጂ የኢትዮጵያ መንግስት አይደለም። ተቃወሙት እኮ የውጭ ጉዳይ ሚኒስተሩ ኡስማን ሳልህ፣ ሌሎች ሚኒስተሮች እኮ ተቃወሙና በቃ ለኢትዮጵያ የባህር በሩን እንስጥና አሰብንም ሰተን እንገላገልኮ ብለዋል። ሰሞኑን ኢሳያስ አፈወርቂ ግብፅን እንዴት እናርግን ያሉት። ስለዚህ ይህንን ባለ 5 ነጥብ የኢትዮጵያና የኤርትራ መንግስትን የ2018ቱን የአስመራውን ስምምነት ኢትዮጵያ ጥሳለች ለማለት ለመወንጀል ዝም ብሎ ማህበራዊ ገጽ ላይ መለጠፍ ሳይሆን ለምን ኢትዮጵያ ያቀረበችውን ጥያቄ በአዎንታዊነት አልተመለከታችሁትም? ለዛ መልስ ስጡን። መጀመሪያ እንደ ኢትዮጵያዊ ነው የምጠይቃችሁ። ኢትዮጵያ ልትወረን ነው ከማለት ለምን ከኢትዮጵያ ጋር ልንተባበር ነው የሚለው ላይ አሰሩ። ከግብፅ ጋር ለጥፋት ስትጣመሩ ያልከበዳችሁ ከኢትዮጵያ ጋር ለህብረት፣ ለእድገት፣ ለኢኮኖሚ ትብብር መጣመር እንዴት ከበዳችሁ? ይህንን መልስ ስጡን። የኢትዮጵያውያን ዜጎችን በተለያዩ ሰርጎ ገቦች በራሳችንም ዜጎች ስታስገድሉ ማን እንደገደላቸው እንኳን የማያውቁ ኢትዮጵያውያን ደም ሲፈስ አንጀታችሁ ሲያስችላችሁ ቆይታችሁ ዛሬ እናንተ ላይ ጉዳዩ ሲመጣ እንዴት ነው ጥያቄ ልታነሱ የደፈራችሁት? ለዚህ ጥያቄ መልስ ስጡን። እኛ እንደ ኢትዮጵያውያን እንጠይቃችኋለን። ኢትዮጵያ የባህር በር እንድታጣ ከግብፅ ጋር ስትጣመሩ አሁን እንተባበርና እንልማ ያለፈው አልፏል ብላ በወደ ሰፊነት ከእናንተ ጋር በርቅ ስትመጣ ለምን መቀበል ከበዳችሁ? ለምን ኢትዮጵያን እንደ ስጋት ታያላችሁ? ይህንን ጥያቄ መልሱልን። እንደ ዜጋ ይህንን ጥያቄ አቅርቤያለሁ። የመጨረሻ ሐሳብ ልሰነዝር ነው። በደቡብ ኢትዮጵያን ለመውጋት የተደረገው እንቅስቃሴ ከሽፏል። ያ ማለት የሶማሊያ መንግስትን ተገን በማድረግ ወይም እንደ ጭምብል በመልበስ ከፊት በማሰለፍ ከኋላ ልትገባ የነበረችው ግብፅ አሁን አልተሳካላትም። አሁን በሰሜን በኩል በኤርትራ በኩል ልገባ እየሞከረች ነው። ኤርትራ ደግሞ ለዚህ ዋና መጫወቻ ካርዷ ልትሆን እየሞከረች ነው በሻዕቢያ አማካኝነት። እዚህ ላይ ኤርትራውያንም ጥያቄ ማቅረብ አለባቸው። ከኛ ከኢትዮጵያውያን ውጪ ለኤርትራ ቅንጣት ታክል ከግብፅ የተሻለ ቁም ነገር፣ የተሻለ ልማት፣ የተሻለ እርዳታ እናገኛለን ብላችሁ ካሰባችሁ ተሳስታችኋል። እናት ሀገራችሁ ኢትዮጵያ ነች የምትጠቅማችሁ። እንደ ሀገርም እንኑር ከተባለ ተከባብረን መኖር ካለብን ሐቃችንን መልሱ ነው። ኢትዮጵያ የሰው ሐቅ አልጠየቀችም። ሱዳን ከኢትዮጵያ ወስዳለች። ደቡብ ሱዳን ከኢትዮጵያ ወስዳለች። እውነቱን ነው የምነግራችሁ። ጅቡቲ ያለ አግባብ ነው ከኢትዮጵያ የተገነጠለችው። ለራሷ 900 ሺህ አንድ ወረዳ እንኳን የሚያክል ህዝብ የላትም ጅቡቲ። በነገራችን ላይ ሶማሊያ ከኢትዮጵያ ግዛት ወስዳለች። ኦጋዴን ይባላል። ኦጋዴን ያኔ በስምምነቱ አለቀኩ። የትራይፓርታይት ስምምነት ሲፈረም ፈረንጆቹ አፍሪካን ለመቀራመጥ ሲመጡ እነሱ የወሰዱትን ወሰዱ። ኢትዮጵያ በሉዓላዊነት ቀጥላለች። ያኔ ነበር እናንተ የረፈደባችሁ። በተለይ በሶማሌ በኩል ያለው ከኬንያ ጋር ውዝግብ ውስጥ አንገባም ብለን የተውነው ድንበር አለ እንዴ። ቆይቺ ሀገር እኔ ግራ ነው የሚገባኝ። አሁንም እንድትቦጫጨቅ እንዴት ከጠላት ጋር ይሰራል? ለዛውም ባለፈው የሰራው ስህተትን ማረም ሲገባው በዛ ሳይጸጸት ዛሬም ኢትዮጵያን ለመውጋት መሞከር ፌርም አይደለም፣ ያሳፍራልም። እንደዚህ አይነት ጠንካራ ጥያቄ እንደማትመልሱ አውቃለሁ፣ ግን መልሱ እስኪ። ይህን ካልኩኝ በኋላ የሱዳኑ ጉዳይ ሁለቱ ጀነራሎች አሜሪካ ጥሪ አቅርባለች። ፕሬዝደንት ዶናልድ ትራምፕ የጀነራል ሙሐመድ ሐምደን ዳጋሎና የጀነራል አብዱልፈታህ አልቡርሃን መንግስት ፊት ለፊት ወደ ጠረጴዛ ዙሪያ ድርድር እንዲመጡ ጥሪ አቅርበው ሁለቱም ጥሪውን ተቀብለዋል። ግን በጦርነቱ ምን ሊፈጠር ይችላል የሚለው ጉዳይ አሁንም አነጋጋሪ ነው። በተለይ የሱዳን ጉዳይ ለኢትዮጵያ ትልቅ ወሳኝ ነው። በአንጻሩ ለግብፅም በጣም ወሳኝ ነው። እዚህ ላይ ኢትዮጵያ መሟሟት አለባት። እኔ ፎከስ የማደርገው ጥሪውን ተቀበሉ የሚለው መረጃ ከሰጠዋችሁ በኋላ ኢትዮጵያ ምን ማድረግ አለባት ነው። ለምን መሸነፍ የለብንም በዚህ ጨዋታ፣ በዚህ የጂኦፖለቲክስ ጨዋታ ውስጥ በፍጹም መሸነፍ የለብንም። በተለይ በሱዳን ጉዳይ ጠንካራ ተገዳዳሪ ኃይል ሆነን መግባት መቻል አለብን። ስንገባ
ዘው ብለን ሳይሆን በስሌት መግባት አለብን። ያው በስሌት ነው የገባነው። የተባበሩት አረብ ኤሚሬትስ፣ እስራኤል አሉ። እንግዲህ የአሜሪካ መንግስት ደግሞ ለወርቅ ነው የገባው። ለምንድን ነው የገባው ብዬ አንስቻለሁ መግቢያ ላይ። ለወርቅ ነው፣ ለማዕድን ሽያጭ ነው የገባው። ብዙ ካምፓኒዎች፣ የአሜሪካ ኩባንያዎች ከግብፅ ኩባንያዎች ጋር በመሆን ወርቅ እያግበሰበሱ ነው በሱዳን ውስጥ። አሁን ግን የተባበሩት አረብ ኤሚሬትስ አሜሪካ ሄዳ ነገሩን ቀይራለች እየተባለ ነው። የዶናልድ ትራምፕ አስተዳደርም በዚህ ጉዳይ ላይ አዲስ ነገር ይዣለሁ ብሏል። አሁን ደግሞ የወጡ መረጃዎች ምንድነው የሚያሳዩት? ከአልጋወራሹ ሙሐመድ ቢን ሰልማኑ የሳውዲ አረቢያው የአሁኑ መሪ ጋር ከሰሞኑ የ1 ትሪሊየን ዶላር ኢንቨስትመንት በአሜሪካ ከዚህ ቀደም ተስማምተው ነበረ ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ በመጡ ወቅት። አሁን ደግሞ ቢን ሰልማን አሜሪካ ከሄዱ በኋላ የሱዳንን ጉዳይ በአልቡርሃን ብልጫ ወይም የበላይነት እንዲቋጭ ጥሪ አቅርበው ነበረ። ይሄ ደግሞ የግብፅ ሴራ ነው። ያንን በሚመለከት ፕሬዝዳንት ዶናልድ ትራምፕ ከዚህ በፊትም ግብፅን እንድታደራድር ወክለዋት ነበረ። አሁን ደግሞ ጥሪ አቅርበዋል። ሁለቱም ጀነራሎች ተቀብለዋል። ግን ማን በዚህ ውስጥ አትራፊ ሊሆን ይችላል የሚለውን ጉዳይ ስንመለከት አሜሪካ በምንም ተአምር ከብሔራዊ ጥቅሟ ከእስራኤል ጥቅም የግብፅን ጥቅም ልታስጠብቅ አትችልም። ለምንድን ነው ከተባለ ግብፅ አልቡርሃንን ትደግፋለች። ራሽያም በተመሳሳይ አልቡርሃንን እየደገፈች ነው በዚህ ጨዋታ ውስጥ። ስለዚህ አሜሪካ የሚኖራት አማራጭ ምንም ጥያቄ የለውም፣ ሄሚቲ ነው፣ ሐምደን ዳጋሎ ነው የሚሆነው። ለምን ሲባል አሜሪካ ዓለም አቀፋዊ ፉክክር ውስጥ ነው ያለችው፣ ቀጠናዊ ውስጥ አይደለም። ስለዚህ ቀጠናዊ ውስጥ ፉክክር ውስጥ ያለነው እኛና ግብፅን ብንሆን ከእኛና ግብፅ ፉክክር በላይ ከቻይናና ከራሽያ ጋር የምታደርገው ፉክክር ስለሚበልጥ ግዴታ የዓለም አቀፉ ስርዓትን መዘወር የሚለውን ኃይልን መቆናጠጥ ስለምትፈልግና የያዘችውን ማስቀጠል ስለምትሻ አሁንም ቢሆን በሱዳን ውስጥ ያለው ጉዳይ ላይ አሜሪካ ፊቷ ወደ ኢትዮጵያ ሊዞር የሚችልበት ሁኔታ ሊፈጠር ስለሚችል የኢትዮጵያ መንግስት እዚህ ላይ ጠንክሮ ይስራ የሚል ሐሳብ አለኝ። እንደ አጠቃላይ ግን ሰላም ብቸኛ አማራጭ ቢሆን ለቀጠናውም ለዓለምም ይበጃል መልእክታችን ነው። ቸር ሰንብቱልን። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በቀጣይ በሌላ ርዕሰ ጉዳዮች የገበያ ሚዲያ ልዩ ፖድካስት ፕሮግራም ወደ እናንተ እስኪመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም